የአሜሪካ ኤሊት የተባሉት ወታደሮች ወደ ካርግ ደሴት ቢደርሱም በኢራን ኃይሎች ጥቃት መማረካቸው በተነገረበት ሰዓት ዶናልድ ትራምፕ 10,000 ተጨማሪ የአሜሪካ ወታደሮችን ወደ ቀጠናው መላካቸው ተሰምቷል። 12 የአሜሪካ ወታደሮች ክፉኛ ጥቃት የተሰነዘረባቸው ሲሆን በኢራን ጦርነት የተጎዱ የአሜሪካ ወታደሮች ቁጥር 300 መድረሱ ተነግሯል። ትራምፕ በልበ ሙሉነት የገቡበት ጦርነት አሁን መውጫው ጠፍቷቸው እየተደናገሩ ነው። አሁን ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ የአሜሪካ ወታደሮች ጉዳትና መማረክ ትራምፕ ላይ መዘዝ ይዞ መጥቷል። ኢራን አሁንም ነጥብ ማስቆጠሯን ብትቀጥልም የቴህራን የኢኮኖሚ መሰረት የሚባሉት ግዙፍ የብረትና የኃይል ማምረቻዎቿ የእስራኤል ጥቃት ሰለባ ሆነዋል። ቴል አቪቭ ኢራንን ወደ ድንጋይ ዘመን እየመለስኳት ነው ብትልም የኢራን ኃይሎች ተባብረው የሚያደርሱባት ጉዳት የጦር አቅሟን እየፈተነ መሆኑን ጠቅላይ ኢታማዦር ሹሟ ይፋ አድርገዋል። የእስራኤል ጦር አዛዥ ጦራችን ፈተና እየበዛበት ነው፣ የመበተን አደጋም ተጋርጦበታል ማለታቸው ሲሰማ እስካሁን በኢራን ጥያቄ ዝምታን የመረጡት ናስረላዎቹ በቴል አቪቭ ላይ የባሊስቲክ ሚሳኤል ጥቃት ሰንዝረው ጦርነቱን በይፋ ተቀላቅለዋል። We affirm that our fingers are on the trigger for direct military intervention in any of the following cases. ቴል አቪቭ በአራት አቅጣጫ እየተመታች የአየር መከላከያ ስርዓቷም የማስጠንቀቂያ ድምጽ ማሰማት ተስኖት ታይቷል። ዝግጅታችን ዕለታዊ የቀጠናው መረጃዎችን ጨምሮ ይዟል። ቻናሉን ሰብስክራይብ በማድረግ ይጀምሩ። ቪዲዮውን ላይክ ማድረግ ደግሞ ቀዳሚ ያድርጉት። ሰላሳኛ ቀኑን የያዘው በአሜሪካና በእስራኤል ጥምረት ኦፕሬሽን ኤፒክ ፉሪ በሚል ስያሜ በተሰነዘረው ወታደራዊ ጥቃት የተቀሰቀሰው ግጭት ውስብስብና መልክና ይዘቱን የቀየረ አዲስ ምዕራፍ ላይ መድረሱ ተረጋግጧል። ይህ አዲስ ምዕራፍ በኢራን የኢኮኖሚ መሰረተ ልማቶች ላይ ያነጣጠሩ ተከታታይ ጥቃቶች፣ በየመኑ ሁቲ አማጽያን በኩል የተከፈተው ሶስተኛው የጥቃት ግንባርና ኢራን በሳውዲ አረቢያ በሚገኘው የአሜሪካ ጦር ሰፈር ላይ የሰነዘረችው ቀጥተኛ የአጸፋ ጥቃት የታየበት ሆኗል። እንደ ኢራን መንግስታዊ ዘገባዎች ከሆነ የእስራኤል የአየር ኃይል በሌሊት በሰነዘረው የተቀናጀ ጥቃት በኢራን ውስጥ የሚገኙ ሁለት ግዙፍ የብረት ማምረቻ ተቋማትን ማለትም በኢስፋሃን የሚገኘውን የሙባረክ የብረት ኮምፕሌክስና በአህቫዝ አቅራቢያ የሚገኘውን የኩዜስታን የብረት ኩባንያን መምታታቸው ተረጋግጧል። ከነዚህ የኢንዱስትሪ ተቋማት በተጨማሪ አንድ ኤሌክትሪክ ኃይል ማከፋፈያ ጣቢያና ከሲቪል የኒውክሌር መርሃ ግብር ጋር ግንኙነት ያላቸው ስፍራዎች የጥቃቱ ሰለባ ሆነዋል። የኢራን ባለስልጣናት እነዚህን እርምጃዎች ወሳኝ የሆኑ መሰረተ ልማቶችን ኢላማ ያደረገ የጥፋት ተግባር ሲሉ የገለጹት ሲሆን ጥቃቱ የተፈጸመው የየመኑ ሁቲዎች ለመጀመሪያ ጊዜ የባሊስቲክ ሚሳኤል ጥቃት በደቡባዊ እስራኤል ላይ መፈጸማቸውን ባስታወቁበት ወቅት ነው። ይህም ሁቲዎች ከቴህራን ጋር ያላቸውን አጋርነት ለማሳየት በይፋ ወደ ጦርነቱ መቀላቀላቸውን ያረጋገጠ ክስተት ሆኖ ተመዝግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኤክስ ማህበራዊ ገጽ ባስተላለፉት መልእክት እስራኤል ሁለት የኢራን ግዙፍ የብረት ፋብሪካዎችን፣ አንድ የኃይል ማመንጫ ጣቢያንና ሲቪል የኒውክሌር ጣቢያዎችን ጨምሮ ሌሎች መሰረተ ልማቶችን መምታቷን ገልጸው ጥቃቱ ከአሜሪካ ጋር ሙሉ በሙሉ በመቀናጀት የተፈጸመ መሆኑን አመላክተዋል። አራግቺ አክለውም ይህ ጥቃት የአሜሪካው ፕሬዝዳንት ለዲፕሎማሲያዊ መፍትሄ የሰጡትን የጊዜ ገደብ የሚጻረር ነው ካሉ በኋላ ኢራን ለእስራኤል ወንጀል እጅግ ከባድ ዋጋ ታስከፍላለች ሲሉ ዝተዋል። የከባድ ውሃ ማከፋፈያና በያዝድ ክፍለ ሀገር የሚገኘው የአርዳካን የዩራኒየም ማበልጸጊያ ፋብሪካ ላይ ጥቃት ከተሰነዘረ በኋላ ከኢራን ባለስልጣናት የተሰጡ ማስጠንቀቂያዎችን የሚያጠናክር ነው። በሌላ በኩል የየመኑ የሁቲ የጦር ቃል አቀባይ ያህያ ሳሪ ቅዳሜ ዕለት በማለዳ በለቀቁት የቪዲዮ መግለጫ ቡድኑ ለመጀመሪያ ጊዜ በስሱ የእስራኤል ወታደራዊ ይዞታዎች ላይ በርካታ የባሊስቲክ ሚሳኤሎችን በመተኮስ የመጀመሪያውን የጦርነት ኦፕሬሽን ማካሄዱን አስታውቀዋል። ሳሪ ይህ ጥቃት ስኬታማ መሆኑንና ለጀግናው የኢራን ተቃውሞ እንዲሁም ለኢራን፣ ለሄዝቦላ፣ ለኢራቅና ለፍልስጤም የጋራ የተቃውሞ ጎራ ድጋፍ ለመስጠት ታስቦ የተፈጸመ መሆኑን ገልጸዋል። የእስራኤል ባለስልጣናት ከየመን አቅጣጫ ወደ ቤርሼባ አካባቢ የተተኮሰ ቢያንስ አንድ ሚሳኤል በአየር ላይ መክሸፉን አረጋግጠዋል። በዲሞናና በአራድ አካባቢዎችም የጥቃት ማስጠንቀቂያ ደውሎች ሌሊቱን ሙሉ ሲሰሙ አድረዋል። ይህ አዲስ ክስተት የእስራኤል መከላከያ እቅድ አውጪዎች በአሁኑ ወቅት ካሉባቸው በርካታ የጥቃት ግንባሮች በተጨማሪ አዲስ የደቡብ ግንባርን ግምት ውስጥ እንዲያስገቡ የሚያስገድድ ሆኗል።
በተመሳሳይ ሰዓት የኢራን ሚሳኤሎችና ድሮኖች በሳውዲ አረቢያ የሚገኘውን የልዑል ሱልጣን አየር ኃይል ጦር ሰፈርን መምታታቸውን የአሜሪካ መገናኛ ብዙሃን ዘግበዋል። በጥቃቱ ቢያንስ ከ10 እስከ 12 የሚደርሱ የአሜሪካ ወታደራዊ አባላት የቆሰሉ ሲሆን የሁለቱ ሁኔታ አሳሳቢ መሆኑ ተነግሯል። በተጨማሪም በርካታ የነዳጅ ማደያ አውሮፕላኖች ላይ ጉዳት ደርሷል። ከሪያድ በስተደቡብ ምስራቅ የሚገኘው የጦር ሰፈር በአካባቢው ለሚካሄዱ የአሜሪካ ወታደራዊ እንቅስቃሴዎች እንደ ዋና ማዕከል የሚያገለግል ነው። የአሜሪካ መከላከያ እዝ ጦርነቱ ከተጀመረበት ጊዜ አንስቶ ከ300 በላይ የአሜሪካ ወታደሮች መጎዳታቸውን ሪፖርት አድርጓል። እነዚህ ክስተቶች የተከናወኑ ያሉት የእስራኤል የአየር መከላከያ ስርዓት ከፍተኛ ጫና ውስጥ መውደቁ በሚነገርበት ወቅት ነው። የወታደራዊ ምንጮች እንደሚያመላክቱት እስራኤል እጅግ ዘመናዊ የሆኑትን አሮ የተሰኙ ሚሳኤል መቃወሚያዎቿን ለመቆጠብ ስትል በመደበኛነት ለዚያ ተግባር ያልተሰሩትን ዴቪድ ስሊንግ የተሰኙ ሚሳኤሎችን ለመጠቀም መገደዷን ነው። ተንታኞች በአሁኑ ወቅት በሁለቱም ወገኖች የሚወረወሩ ትክክለኛ ኢላማቸውን የሚመቱ የጦር መሳሪያዎች መጠን እጅግ ከፍተኛ በመሆኑ ለብዙ ዓመታት የተመረተ መሳሪያ በጥቂት ሳምንታት ውስጥ እየባከነ ነው ሲሉ ገልጸዋል። በዲሞናና በአራዳ አካባቢዎች የደረሱት አንዳንድ ቀጥተኛ የጥቃት ምቶችም ከዚሁ የመሳሪያ እጥረት ጋር የተያያዙ መሆናቸውም ተመላክተዋል። ፕሬዝዳንት ዶናልድ ትራምፕ በአሁኑ ወቅት ሁለት ዘርፍ ያለው አካሄድን የተከተሉ ይገኛሉ። በአንድ በኩል ኢራን የሆርሙዝ የባህር ወሽመጥን እንድትከፍት የተሰጣት ዲፕሎማሲያዊ የጊዜ ገደብ እስከ መጋቢት 28 እንዲራዘም ሲያደርጉ፣ በሌላ በኩል ደግሞ ተጨማሪ ወታደራዊ ኃይል ወደ አካባቢው እንዲሰማራ ፈቅደዋል። የፔንታጎን መረጃዎች እንደሚያመለክቱት ቀደም ሲል ወደ አካባቢው በመጓዝ ላይ ካሉት 7000 ወታደሮች በተጨማሪ እግረኛና የታጠቁ ክፍሎችን ጨምሮ እስከ 10000 የሚደርሱ ተጨማሪ የአሜሪካ ወታደሮች ወደ ቀጠናው ሊላኩ ይችላሉ። የእስራኤል መከላከያ ሚኒስትር እስራኤል ኢራን ለፈጸመችው የጦር ወንጀል ከባድና እየጨመረ የሚሄድ ዋጋ ትከፍላለች ሲሉ ቃል ገብተዋል። ይሁን እንጂ የእስራኤል ጦር ኢታማዦር ሹም ኢያል ዘሚር ጦሩ ካለበት ከፍተኛ የሥራ ጫናና የሰው ኃይል እጥረት የተነሳ ወታደራዊ መዋቅሩ ሊፈርስ ይችላል ሲሉ ለሚኒስትሮች ማስጠንቀቂያ ሰጥተዋል። በኢስፋሃን የሚገኘው የሞባረክ ብረትና በአህቫዝ አቅራቢያ የሚገኘው የኩዜስታን ብረት ፋብሪካዎች ላይ የተፈጸመው የተቀናጀ ጥቃት ጦርነቱ ወደ ኢኮኖሚያዊ ጫና ማሳደሪያነት መቀየሩን የሚያሳይ ትልቅ ምልክት ነው። የኢራን ትልቁ የብረት አምራች ሆነው ሞባረኬ በዓለም ላይ ካሉ የብረት ፋብሪካዎች መካከል ግዙፉ ሲሆን በዓመት ከ11.8 ሚሊዮን ቶን በላይ ጥሬ ብረት የማምረት አቅም አለው። ይህም የአገሪቱን አጠቃላይ የብረት ምርት 50 በመቶ ያህሉን ይሸፍናል። ይህ ግዙፍ ኮምፕሌክስ ለግንባታ፣ ለአውቶሞቲቭ ኢንዱስትሪ፣ ለመርከብ ግንባታና ለግብርና መሳሪያዎች የሚያገለግሉ የብረት ምርቶችን ያመርታል። ተቋሙ 8 ቀጥተኛ የብረት ቅነሳ ክፍሎች ያሉት ሲሆን በዓመት ከ8.2 ሚሊዮን ቶን በላይ የማምረት አቅም አለው። በታሪክም የኢራን ከነዳጅ ውጪ የሆነው ኢኮኖሚ ከዓለም አቀፍ ማዕቀቦች እንዲቋቋም በማድረግ ረገድ እንደ ዋነኛ የጀርባ አጥንት ሆኖ ሲያገለግል ቆይቷል። የአገሪቱ ሁለተኛው ትልቅ አምራች የሆነው የኩዜስታን ብረት ኩባንያ በዓመት ከ3.6 እስከ 4.2 ሚሊዮን ቶን የማምረት አቅም አለው። እንደ መጀመሪያዎቹ ግምገማዎች ከሆነ ጥቃት የተፈጸመባቸው እነዚህ ሁለት ፋብሪካዎች ከሌሎች ትናንሽ ተቋማት ጋር ተደምረው የኢራንን 70 በመቶ የብረት ምርት ይወክላሉ። የኢራን መገናኛ ብዙሃን በሞባረኬ ፋብሪካ በሚገኝ ኤሌክትሪክ ማከፋፈያ ጣቢያና የብረት ቅይጥ ማምረቻ መስመር ላይ ጉዳት መድረሱን የዘገቡ ሲሆን በጥቃቱ ወቅት ሰራተኞች በስፍራው እንደነበሩም ተገልጿል። በኩዜስታን ደግሞ የምርት ማከማቻ ጎተራዎች መመታታቸው ታውቋል። በኢስፋሃን አንድ ሰው መሞቱና በርካታ ሰዎች መቁሰላቸውም ተረጋግጧል። ኢራን የብረት ዘርፏን በልዩ ሁኔታ ያሳደገችው ዓለም አቀፍ ማዕቀቦችን ለመቋቋም እንዲያስችላት በማሰብ ነበር። በውስጥ አቅሟ በብረት ምርት ላይ ከፍተኛ መዋለ ንዋይ በማፍሰስ ለወታደራዊ ኢንዱስትሪዎቿ በተለይም ለሚሳኤልና ለድሮን አካላት ማምረቻነት እንድትጠቀምበት አድርጋለች። ተንታኞች እንደሚሉት ከብረት ፋብሪካዎቹ ጋር የተገናኘው የኃይል ማመንጫ ጣቢያ በመመታቱ የኢራንን የረጅም ጊዜ ኢንዱስትሪ መሰረት ለማዳከምና ከብረት ኤክስፖርት የምታገኘውን የውጭ ምንዛሬ ገቢ ለማሳጣት እየታለመ እርምጃ ነው። የኢራን የብረት ኤክስፖርት ገቢ በቅርብ ጊዜያት ውስጥ $1 ቢሊዮን ደርሶ ነበር። የአደጋ ጊዜ ደራሽ ቡድኖች በፍጥነት ወደ ስፍራው ቢሰማሩም በምርት ሂደት ላይ የደረሰው አጠቃላይ ጉዳት ግን አሁንም በግምገማ ላይ ይገኛል። ይህ በከፍተኛ ፍጥነት እየተቀየረ ያለው የግጭት ሁኔታ ቀጠናውን ወደማይታወቅ የጥፋት አዙሪት ውስጥ እየከተተው ሲሆን የወታደራዊና የኢኮኖሚ መሰረተ ልማቶች መውደም ለቀጣዩ ዲፕሎማሲያዊ ጥረት ትልቅ ፈተና እንደሚሆን ይጠበቃል። የእስራኤል የመከላከያ ኃይሎች ከብረት ማምረቻዎቹ በተጨማሪ በኢራን የኒውክሌር መርሃ ግብር ላይ ቁልፍ ሚና ያላቸውን ሁለት ተቋማት ኢላማ ያደረገ ጥቃት መፈጸማቸውን በይፋ አረጋግጠዋል። እነዚህም በአራክ አቅራቢያ የሚገኘው የሻይር ሆንዳብ የከባድ ውሃ ማቀነባበሪያና በያዝድ ክፍለ ሀገር የሚገኘው የአርዳካን የሎኬክ ማምረቻ ፋብሪካ ናቸው። የአራክ የኒውክሌር ጣቢያ በመጀመሪያ 40 ሜጋዋት የሚያመነጭና ለምርምር ተግባር የሚውል የከባድ ውሃ ሪያክተር ሆኖ የተገነባ ሲሆን ፕሉቶኒየም የማምረት አቅም እንዲኖረው ተደርጎ የታለመ ነበር። ሆኖም እንደ አውሮፓውያን አቆጣጠር
በ2015 በተፈረመው የጋራ አጠቃላይ የድርጊት መርሃ ግብር ስምምነት መሰረት ዋናው የሪያክተር ክፍሉ በኮንክሪት ተሞልቶ በድጋሚ እንዲቀረጽ ተደርጓል። ይህ ተቋም ቀደም ሲል እንደ አውሮፓውያን አቆጣጠር በሰኔ 2025 በተካሄደውና የ12ቱ ቀናት ጦርነት ተብሎ በሚጠራው የእስራኤል ጥቃት ጉዳት ደርሶበት የነበረ ሲሆን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ተቋሙ ሙሉ በሙሉ በስራ ላይ እንዳልነበረ በወቅቱ ገምግሞታል። የኢራን የአቶሚክ ኢነርጂ ድርጅት በበኩሉ አሁን የተሰነዘረው ጥቃት ምንም አይነት የሰው ሕይወት ጥፋትም ሆነ የጨረር ልቀት አደጋ እንዳላስከተለ ገልጿል። በሌላ በኩል የአርዳካን ተቋም የኢራን ዋነኛ የቢጫ ኬክ ማምረቻ ማዕከል ሲሆን በአመት ከ50 እስከ 7 ቶን የሚደርስ የዩራኒየም ማዕድን በማቀነባበር ወደ ዩራኒየም ዱቄት የመለወጥ አቅም አለው። ይህ ሂደት በኒውክሌር የነዳጅ ዑደት ውስጥ እጅግ ወሳኝና የመጀመሪያው እርከን ሲሆን እንደ እስራኤል ባለስልጣናት መግለጫ ከሆነ ተቋሙ ለዩራኒየም ማበልጸጊያ የሚያገለግሉ ጥሬ ዕቃዎችን የሚያቀርብ ልዩ ስፍራ ነው። ምንም እንኳን ኢራን የኒውክሌር እንቅስቃሴዎቿ በሙሉ ለሰላማዊ ዓላማ ብቻ የሚውሉ መሆናቸውን ብትገልጽም የእስራኤል መከላከያ ኃይል ግን ይህ ተቋም ለማንኛውም አይነት የኒውክሌር መሳሪያ ግንባታ መርሃ ግብር እጅግ አስፈላጊ እንደሆነ ገልጾታል። በዚህኛው ጥቃትም ቢሆን ምንም አይነት የራዲዮ አክቲቭ ንጥረ ነገር ልቀት አለመከሰቱ ተዘግቧል። የየመኑ ሁቲዎች በጦርነቱ ላይ በይፋ መሳተፋቸውን ማወጃቸው በግጭቱ ሂደት ላይ አዲስ የግጭት ግንባር እንዲከፈት አድርጓል። ቀደም ሲል ቡድኑ በቀይ ባህር ላይ ከሚያደርገው የመርከብ ትራንስፖርት መስተጓጎል ባለፈ በቀጥታ በጦርነቱ ውስጥ እንዳይሳተፍ ከቴሄራን በኩል የቀረበለትን ጥያቄ ተቀብሎ ራሱን ገድቦ ቆይቶ ነበር። ሆኖም የቡድኑ ቃል አቀባይ ያህያ ሳሪ ያወጡት መግለጫ የተሰነዘረው የባሊስቲክ ሚሳኤል ጥቃት ለኢራን፣ ለሊባኖስ፣ ለኢራቅና ለፍልስጤም ድጋፍ ለመስጠት ታስቦ የተፈጸመ መሆኑን በግልጽ አመላክቷል። ሚሳኤሎቹ በቤርሼባ አቅራቢያ የሚገኙ ቦታዎችንና በዲሞና የሚገኘውን የእስራኤል የኒውክሌር ምርምር ማዕከልን ኢላማ ያደረጉ ሲሆን ይህም በተደጋጋሚ የጥቃት ማስጠንቀቂያ ደወሎች እንዲሰሙ አድርጓል። እስራኤል የተተኮሱትን ሚሳኤል በአየር ላይ ማክሸፍ ቢቻላትም ክስተቱ የእስራኤል የጦር አዛዦች ከ1700 እስከ 2100 ኪሎ ሜትር የሚረዝመውን አዲስ የጥቃት ግንባር ለመከላከል ሲሉ የጦር ኃይላቸውን በድጋሚ እንዲያደራጁ አስገድዷቸዋል። የሁቲዎች የጦር መሳሪያ ክምችት የተሻሻሉ የስኳድ ሚሳኤልና ረጅም ርቀት ተኳሽ የሆኑ እንደ ፓላስታይን 2 ያሉ ከድምጽ ፍጥነት በላይ የሚጓዙ ሚሳኤሎችን ያካትታል። ቀደም ሲል የተካሄዱ እንቅስቃሴዎች ቡድኑ ከ1700 ኪሎ ሜትር በላይ ርቀት መተኮስ እንደሚችልና በሚሳኤሎቹ ትክክለኛነት እንዲሁም በሚሸከሙት ፈንጂ መጠን ላይ ከፍተኛ መሻሻል ማድረጉን አሳይተዋል። ቡድኑ በየመን ውስጥ ሰፊ ግዛቶችን የሚቆጣጠር ከመሆኑ በላይ በሳውዲ አረቢያና በባህር ትራንስፖርት ላይ ጥቃት በመሰንዘር ረገድ ረጅም ልምድ አለው። የሁቲዎች ወደ ጦርነት መግባት ቀደም ሲል ከኢራንና ከሂዝቦላ በሚሰነዘሩ ጥቃቶች ተወጥሮ ለቆየው የእስራኤል የሚሳኤል መከላከያ ስርዓት ተጨማሪ ጫና የሚፈጥር ሆኗል። በሳውዲ አረቢያ በሚገኘው የልዑል ሱልጣን አየር ኃይል ጦር ሰፈር ላይ የተሰነዘረው የሚሳኤልና የድሮን ጥቃት ደግሞ ጦርነቱ ከተጀመረ ወዲህ በአሜሪካ ኃይሎች ላይ ከተፈጸሙት እጅግ ቀጥተኛና አደገኛ ጥቃቶች አንዱ ተደርጎ ተቆጥሯል። የጦር ሰፈር የአሜሪካንን F-15፣ F-16 እና F-35 የጦር አውሮፕላን ክፍለ ጦሮችን፣ የቅኝት አውሮፕላኖችንና ለአካባቢው ወታደራዊ እንቅስቃሴ ወሳኝ የሆኑ የነዳጅ ጫኝ አውሮፕላኖችን ይዟል። በአውሮፕላኖች ላይ የደረሰው ጉዳት ከ10 እስከ 12 የሚደርሱ ወታደሮች መቁሰል በአካባቢው የሚገኙ የአሜሪካ የጦር ሰፈሮች ያሉባቸውን ተጋላጭነት አጉልቶ አሳይቷል። በአሁኑ ወቅት በአጠቃላይ የቆሰሉ የአሜሪካ ወታደሮች ቁጥርም ከ300 በላይ ደርሷል። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ግጭቱ ለተጨማሪ ከ2 እስከ 4 ሳምንታት ሊቆይ እንደሚችል ጠቁመው ከጦርነቱ በኋላ ኢራን በሆርሙዝ የባህር ወሽመጥ ላይ የምታደርገውን የንግድ መርከቦች ማወክ መከላከል ለዋሽንግተን ቅድሚያ የሚሰጠው ተግባር መሆኑን ገልጸዋል። የአሜሪካ ባለስልጣናት የኢራንን ድርጊት ህገወጥና አደገኛ ሲሉ ገልጸውታል። የእስራኤል የሚሳኤል መከላከያ መዋቅር በአሁኑ ወቅት ታይቶ የማይታወቅ ጫናም እየደረሰበት ይገኛል። ይህ መዋቅር ከከባቢ አየር ውጪ የሚመጡ የባሊስቲክ ሚሳኤሎችን የሚመታውን አሮ፣ ለመካከለኛ ርቀት የሚያገለግለውን ዴቪድ ስሊንግና ለአጭር ርቀት የሚሆነውን አይረን ዶም ያካተተ ነው። ሪፖርቶች እንደሚያመለክቱት እስራኤል እያንዳንዳቸው ከ2 እስከ 3 ሚሊዮን ዶላር የሚፈጁትን አሮ 2 እና አሮ 3 መቃወሚያዎቿን ለመቆጠብ ስትል ለአነስተኛ ርቀት የተሰራውንና አንድ ሚሳኤሉ 1 ሚሊዮን ዶላር አካባቢ የሚፈጀውን ዴቪድ ስሊንግ ረጅም ርቀት ለሚጓዙ ባሊስቲክ ሚሳኤሎች ለመጠቀም እየተገደደች ነው። በቅርቡ በዲሞናና በአራዳ አካባቢዎች የታዩት የመከላከያ ስርዓት ክፍተቶች ከዚህ የመሳሪያ ቆጠራ ስልት ጋር የተያያዙ መሆናቸውም ተገልጿል። ከምስራቅ በኩል ኢራን፣ ከሰሜን በኩል ሂዝቦላና አሁን ደግሞ ከደቡብ በኩል ሁቲዎች እያንዳንዱ ግንባር የራሱ የሆነ የራዳር ክትትልን፣ የውሳኔ አሰጣጥ ሂደትንና የመቃወሚያ ሚሳኤል ድልድልን ይጠይቃል። በመቶዎች የሚቆጠሩ የኢራን ሚሳኤሎች፣ የሂዝቦላ ዕለታዊ ጥቃቶችና የየመን የባሊስቲክ ስጋቶች የእስራኤልን የመከላከያ አቅም እንዲበታተን እያደረጉት ነው። ወታደራዊ እቅድ አውጪዎች እንደሚሉት የኢራን ዋና ስልት የመሳሪያ ብዛት ብቻ ሳይሆን ጥቃቶችን
ከተለያዩ አቅጣጫዎች በመሰንዘር የእስራኤልን እዝ ቁጥጥርና ሎጂስቲክ ማዳከም ነው። ለዓመታት የተመረተ መሳሪያ በጥቂት ሳምንታት ውስጥ እየባከነ መሆኑን የጦርነቱን ዘላቂነት አጠራጣሪ አድርጎታል። የእስራኤል ኤታማዦር ሹም ኢያል ዘሚር የሰው ኃይል እጥረትና የስራ ጫና ሰራዊቱን ለውድቀት ሊዳርገው እንደሚችል የሰጡት ማስጠንቀቂያም ሁኔታው ምን ያህል አሳሳቢ መሆኑን አሳይቷል። የአሜሪካ መከላከያ ሚኒስቴር በካርግ ደሴት አቅራቢያ ሊካሄዱ ለሚችሉ ወታደራዊ ዘመቻዎች ዝግጁ የሆኑ የባህር ኃይል አባላትን ጨምሮ ተጨማሪ 10,000 ወታደሮችን ለመላክ እያሰበ መሆኑ የኢራንን የነዳጅ ህይወት መስመር ለመቁረጥ የታለመ እቅድ እንዳለ ከተነገረ ሰነባብቷል። ከኢራን የባህር ዳርቻ ከ30 እስከ 50 ኪሎ ሜትር ርቀት ላይ የምትገኘው ካርግ ደሴት ከዋና ዋና የነዳጅ ማውጫ ስፍራዎች በቧንቧ የሚመጣውን የኢራን 90% የድፍድፍ ነዳጅ ኤክስፖርት የምታስተናግድ ሲሆን በአንድ ጊዜ 10 ግዙፍ ታንከሮችን የመጫንና በቀን እስከ 7 ሚሊዮን በርሜል ነዳጅ የማስተላለፍ አቅም አላት። ቀደም ሲል በመጋቢት 13 የተፈጸመው የአሜሪካ ጥቃት በዚሁ ደሴት ላይ የሚገኙ ወታደራዊ ይዞታዎችን እንጂ የነዳጅ መሰረተ ልማቶችን ኢላማ አላደረገም ነበር። የአሜሪካ የባህር ኃይል በካርግ ደሴት ላይ ወረራ ለማድረግ ሞክሮ ሳይሳካለት መቅረቱንና ወታደሮቹም መማረካቸውን የሚገልጹ መረጃዎችም ተሰምተዋል። ደሴቲቱ ያላት የሚሳኤልና የማዕድን መከላከያ ስርዓት ማንኛውንም አይነት የባህር ላይ ወረራ እጅግ አደገኛ ያደርገዋል። ፕሬዚዳንት ትራምፕ እስከ መጋቢት 28 ድረስ በኤነርጂ ተቋማት ላይ የሚፈጽሙት ጥቃቶች እንዲቆሙ ያዘዙ ሲሆን ይህም ለዲፕሎማሲያዊ ንግግር እድል ለመስጠት የታለመ መሆኑን ገልጸዋል። ሆኖም ኢራን እስካሁን ድረስ ምንም አይነት ቀጥተኛ ንግግር ለማድረግ ፍቃደኛ ለመሆኗን እየገለጸች ትገኛለች። በየቀኑ ወደ 20 ሚሊዮን በርሜል የሚጠጋ ነዳጅ የሚተላለፍበት የሆርሙዝ የባህር ወሽመጥ አሁን ድረስ በከፍተኛ ሁኔታ እንቅስቃሴው ተገትቶ ይገኛል። ምንም እንኳን ኢራን ለሰብአዊ እርዳታ የሚውሉ ቁሳቁሶች እንዲተላለፉ በከፊል ሁኔታዎችን ብታመቻችም ይህ ግንዛቤ የነዳጅ ምርት ወጪ ንግድን አይጨምርም። ይህ አይነቱ ውሳኔ ደግሞ በዓለም አቀፍ ደረጃ ያለውን የነዳጅ አቅርቦት በእጅጉ በማወክ ለከፍተኛ ድንጋጤ ዳርጎታል። በአሁኑ ወቅት የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል $107 መድረሱ በመላው ዓለም ላይ ከፍተኛ የሆነ የዋጋ ንረትና የኢኮኖሚ ጫናን አስከትሏል። ከዚህ መካከል እንደ ቻይና፣ ህንድ፣ ጃፓን እና ደቡብ ኮሪያ ያሉ የእስያ ሀገራት የነዳጅ አቅርቦት ዋነኛ ጥገኛ በመሆናቸው ለዚህ ቀውስ ይበልጥ ተጋላጭ ሆነዋል። ፕሬዝዳንት ዶናልድ ትራምፕ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አጋሮችን በቂ ድጋፍ እያደረጉ አይደለም በሚል ክስ የሰነዘሩ ሲሆን ድርጅቱንም የወረቀት ነብር ሲሉ ገልጸውታል። ምንም እንኳን ቀጥተኛ ያልሆኑ ግንኙነቶችና ንግግሮች ቢቀጥሉም መካከለኛ ሆነው የሚያሸማግሉ አካላትን ዋቢ ያደረጉ ዘገባዎች እንደሚያመለክቱት ተህራን አሁን ለታየው የተኩስ ማቆም ወይም የጥቃት መገታት ጥያቄ በይፋ አላቀረበችም። በሌላ በኩል ሳውዲ አረቢያና ሌሎች የባህረ ሰላጤው ሀገራት ከኢራን የሚሰነዘሩ ጥቃቶችን ለማስተናገድ የተገደዱ ሲሆን ኩዌትም በወደቦቿ ላይ ጉዳት መድረሱን አስታውቃለች። የፖላንድ ጠቅላይ ሚኒስትር ዶናልድ ቱስክ ከአጋር ሀገራት የተገኘን ደህንነት መረጃ መሰረት በማድረግ ግጭቱ ይበልጥ ሊባባስ እንደሚችል ማስጠንቀቂያ ሰጥተዋል። በሰሜን በኩል ሄዝቦላ ወታደራዊ እንቅስቃሴዎቹን የቀጠለ ሲሆን የኢራቅ ሚሊሻዎችን በበኩላቸው ጫናውን እያበረቱት ይገኛሉ። በዚህም ምክንያት የተቃውሞ ጎ ተብሎ የሚጠራው የኢራን ኃይሎች ቅንጅት ከቀደሙት ጊዜያት ይበልጥ በጠበቀ ሁኔታ እየተንቀሳቀሰ መሆኑ በግልጽ እየታየ ነው። በሁቲዎች አማካኝነት በደቡብ በኩል አዲስ የጥቃት ግንባር መከፈቱ እንዲሁም በኢንዱስትሪና የኒውክሌር ተቋማት ላይ ያነጣጠሩ ጥቃቶች መሰንዘራቸው የግጭቱን አጠቃላይ ቅርጽና ይዘት ቀይሮታል። የኢራን ስትራቴጂ የሚያተኩረው ተኳሽ ወኪል ኃይሎችን በመጠቀም ቀጥተኛና መደበኛ የሆነ ወታደራዊ በላይነት ባይኖራትም እንኳ በተቃዋሚዎቿ ላይ ከፍተኛ ኪሳራን ማድረስ ላይ ነው። እስራኤልና አሜሪካ በበኩላቸው አሁን ላይ ከሚሰነዘሩ ጥቃቶች ራሳቸውን መከላከልና በረጅም ጊዜ ውስጥ የኢራንን ወታደራዊ ስልታዊ አቅም ማዳከም መካከል ያለውን ሚዛን መጠበቅ ይኖርባቸዋል። የጦር መሳሪያዎች ክምችት በከፍተኛ ፍጥነት እየተሟጠጠ መምጣቱ፣ የሰው ኃይል ስጋቶች መባባሳቸውና እየደረሰ ያለው የኢኮኖሚ ውድቀት የዚህ ግጭት ቆይታም ሆነ የጥቃቱ መጠነ ሰፊነት አሁንም ድረስ እጅግ ተለዋዋጭና አሳሳቢ በሆነ ሁኔታ ላይ እንደሚገኝ ያመላክታሉ።